ሰላም ጤና ይስጥልን ክቡራትና ክቡራን የዳአማት ሚዲያ ቤተሰቦች ዛሬም እንደተለመደው ትኩስና ወቅታዊ መረጃዎችን ይዘንላችሁ ተከስተናል። ለአሁን ካዘጋጀንላችሁ መረጃዎች መካከልም ኢሳያስ አፈወርቂ በኢትዮጵያ መንግስት ላይ ከባድ ውንጀላ ስለመሰንዘራቸው፣ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ህወሓት የፕሪቶሪያው ግጭት ማቆም ስምምነት እንዳይተገበር እንቅፋት ሆኗል ማለታቸውን በተመለከተ ዶክተር ቴድሮስ አድሃኖም አሜሪካ ለታዳጊ ሀገራት የምትሰጠውን እርዳታ በከፍተኛ ደረጃ መቀነሷ የፈጠረውን ቀውስ የታዳጊ ሀገራት የጥገኝነት መጠን ስለሚያሳይ እንደ አፍሪካዊነትም ያሳፍረኛል ስላሉት ንግግርና ሌሎች መረጃዎችን እናስደምጣችኋለን። እስከ መጨረሻው አብራችሁን እንድትዘልቁ እየጠየቅን ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። ሰናይ ጊዜም ውስጥና ይዘሐለፈ ቀረበ ዓመታት ጥራይ ብስም ብልጽግና ከም ሓድሽ ወኪል ወይ ተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ ኣውጆሞ ዘለዉ ኩናታት ናይ ጭንቀቶም መርኣያ እዩ። ብዝተፈላለየ ማዕዝናት ናይ ማያት ናይ ኒልን ቀይሕ ባሕርን ናይ ባሕሪ መስኮት ንህዝቢ ኦሮሞ ዘይውክል ኦሮሞማ ስነ ሓሳብ ኩሻውያንን ሰማውያንን ሕንቅልሕንቅሊተይ ናይ ኤትኒካት ሓድሕድ ኩናት ህዝብን መሬትን ዓፈር ከም መድረኽ መጻወቲ ምዝማዝ ወዘተ ትዕንደራን መሁታቱን ኣመወዳእታ ህድማን ቅድሚት ጥራይ ክበሃል ዝከኣል። ኢሳያስ አፈወርቂ በኢትዮጵያ መንግስት ላይ ከባድ ውንጀላ ሰንዝረዋል። የኤርትራው ፕሬዝዳንት በትናንትናው ዕለት ኤርትራ 34ኛ የነጻነት ቀኗን ስታከብር በአስመራ ስታዲየም ተገኝቶ በትግርኛ ንግግር ያደረጉ ሲሆን ስለ ኢትዮጵያም የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ሲሉም አቅርበዋል። ሊያቀሩ የሚፈልጓቸው ምክንያቶች ናይልና ቀይ ባህር በባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽናም የሲየም ግጭት ናቸው። የኢትዮጵያ ህዝብ የራሱን ምርጫ መርጧል። ተቃውሞውን ለማጠናከር እየተዘጋጀ ነው። የኦሮሞ ህዝብ በትክክል መወከል የተሳነው የኦሮሞማ አስተሳሰብ በመላ ሀገሪቱ የብሔር ግጭቶችን እያቀጣጠለ ነው። በኤርትራና ኢትዮጵያ መካከል የነበረው ተስፋ ሰጪ እንቅስቃሴ ፈርሷል። በወቅቱ ለብልጽግና መንግስት ያደረግነው ድጋፍ ግን አይጸጽተንም። የኢትዮጵያ ህዝብ ሌላ አገዛዝ የሚታገስበት ሁኔታ እስኪፈጠር ድረስ በተለያዩ መንገዶች ተቃውሞውን እያሰማ ነው። አሁን ላይ ትኩረታችን ልማትና እድገት ነው። ሀገር ከመመስረት የሚያግደን ምንም ነገር የለም ሲሉም ተደምጧል። ነዚህ ተአውጁ ዘሎ ኩናታት ሓንቲ ዘይኮነ ብዙሕ ኩናታት ንምብራዕ ዝጓረት ዘሎ ቴክኖሎጂ ናጽዋርን ምዘሰንዮ ሕሱር ጃህራን ፈኸራን ምዝጉብ ንመዕደግን መበከልን ዝሰልዑ ዝወፅእ ዘሎ ዶላራት እውን እልቢ ይብሉን። ከም ሳልሳይ መጋበርያ ሓሶት ንምንዛሕን ሓቅታት ንምዕፋንን ምዝንባዕን ጽልእን ቅርሕንትን ንምጥቋስ ተዋዲዱ ዘሎ መናፍሕ ስነ ኣእምራዊ ኩናት ዝበሃል እውን ብዙሕ እዩ። ንተጻብኦ ህዝብን መንግስትን ኤርትራ ዝፈሓት ዘሎ ቁሉዕን ስውርን ሸርሕታት እውን ዘይፈለጠ የለን። እንታይ እቲ መደምደምታ ተበጊሱ ዝነበረ ተስፉ ሃንቀውታ በኒኑ እዩ። ህዝቢ ኢትዮጵያ እውን ሕርያታቱ ፈሊጡ ተቃውሞታቱ ከባራተ ይረአ ኣሎ። ህዝብን መንግስትን ኤርትራ ብልዑል ተስፋን ብዘይ ዕቃበን ነቲ ተበጊሱ ተባህለ እረማዊ ሪፎርም ዘይተቆጠበ ደገፍ መሃቦም በዚ ተኸሲቱ ዘሎ ሃንደበት ዘጣዕስን ዘሰክፍን የብሎምን። በሌላ ዜና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህወሓት የፕሪቶሪያውን የግጭት ማቆም ስምምነት እንዳይተገበር እንቅፋት ሆነዋል ሲሉም ትላንትና አዲስ አበባ ከሚኖሩ የትግራይ ተወላጆች ጋር ባደረጉት ውይይት ላይ ከሷል።
ጌታቸው ረዳ ህወሓት በድጋሚ ግጭት እንዲቀሰቀስ ያደርገዋል ያሉትን እንቅስቃሴም የትግራይ ህዝብ ውድቅ እንዲያደርገው አሳስበዋል። የግጭት ማቆም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን ከተፈለገ የትግራይ ህዝብ የህወሓትን ድርጊቶች መቃወም እንዳለበት ጌታቸው ረዳ ተናግረዋል። ህወሓት በበኩሉ የግጭት ማቆም ስምምነቱ ሙሉ በሙሉ እንዲተገበር ቁርጠኛ መሆኑንና ይልቁንም ለስምምነቱ ተግባራዊነት እንቅፋት የሆነው ፌዴራል መንግስቱ እንደሆነ በተደጋጋሚ ገልጿል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አሜሪካ ለታዳጊ ሀገራት የምትሰጠውን እርዳታ በከፍተኛ ደረጃ መቀነሷን የፈጠረውን ቀውስ የታዳጊ ሀገራትን ጥገኝነት መጠን ስለሚያሳይ እንደ አፍሪካዊነት ያሳፍረኛል ሲሉ ለቴሌግራፍ ጋዜጣ ተናግረዋል። ሆኖም የዓለም አቀፍ እርዳታ ማሽቆልቆሉ በረጅም ጊዜ ጥገኝነት ስነልቦናን በማስወገድ ለታዳጊ ሀገራት መልካም አጋጣሚ ይዞ እንደሚመጣም ዶክተር ቴድሮስ ተስፋቸውን ገልጸዋል። ዶክተር ቴድሮስ አድሃኖም አሜሪካ ለታዳጊ ሀገራት የምትሰጠውን እርዳታ ከማቋረጧ በፊት ከ6 ወር ወይም 1 ዓመት የመሸጋገሪያ ጊዜም ብትሰጥ ይሻል ነበር በማለት ለጋዜጣው ተናግረዋል። አሜሪካ ዓለም አቀፍ ጤና ድርጅት የገንዘብ ድጋፍ መስጠት ማቆሟን ተከትሎ ቻይና በቀጣዮቹ 5 ዓመታት ለድርጅቱ $500 ሚሊዮን እንደምትለግስ ሰሞኑን መግለጿ ይታወሳል። በመጨረሻም ዲሽታጊና በሚል ተወዳጅ ዘፈኑ የሚታወቀው ድምፃዊ ታሪኩ ጋንጋሲ ሽልማት ለመቀበል ወደ አሜሪካን ሀገር ለመሄድ የቪዛ ጥያቄ አቅርቦ መከልከሉን በርካታ ብዙሃን መገናኛዎች ዘግበዋል። በአሜሪካን ሀገር የሚገኘው ኢትዮጵያን ኮሚኒቲ ዴቨሎፕመንት ካውንስል የተባለው መንግስታዊ ያልሆነ ድርጅት የተመሰረተበትን 42ኛ ዓመት ምስረታ በዓል አስመልክቶ ለሰላምና ለፍትህ የቆሙ 3 ግለሰቦችን በደመቀ ስነ ስርዓት የእውቅና ሽልማት ባለፈው ሐሙስ መስጠቱ ተገልጿል። ታሪኩ ጋንጋሲን ለሰላምና ለፍትህ መስፈን ላበረከተው ላቅ ያለ አስተዋጽኦ እንዲሸለም ወደ አሜሪካን እንዲሄድ ተቋሙ ለኤምባሲው ደብዳቤ ጽፎ የነበረ ቢሆንም ድምፃዊው ታሪኩ ጋንጋሲም ቪዛ ለመውሰድ ቃለ መጠየቅ ሲያደርግ አማርኛ ተናጋሪ የሆነው ፈረንጁ የቪዛ ኦፊሰር ለምንድነው ወደ አሜሪካን ሀገር የምትሄደው ብሎ በአማርኛ እንደጠየቀው ገልጿል። ታሪኩም በአሜሪካ በቋሚነት ለመኖር በሚል እንደመለሰና በዚህ የተነሳም የቪዛ ኦፊሰሩም ወደ ሀገርህ የመመለስ እቅድ የለህም በሚል ቪዛውን እንደከለከለው ታውቋል። በዚህም ምክንያት ታሪኩ በሌለበት ሽልማቱ ተበርክቶለታል። የዲሽታጊና ሙዚቃ አቀንቃኙ ታሪኩ ከሽልማቱ በኋላ በቪዲዮ ተቀድቶ ከጂንካ ባስተላለፈው መልእክት ይህንን ሽልማት ስለሸለማችሁኝ እጅግ በጣም አመሰግናለሁ። ወደ አሜሪካን ሀገር ለመምጣት አስቤም አልተሳካም። አሁን ጂንካ ተመልሼም በግብርና ስራዬ ላይ ተሰማርቻለሁም ብለዋል። ይህ ዳአማት ሚዲያ ነው። ውድ የዳአማት ሚዲያ አድማጭ ተመልካቾች ለዛሬ የነበረን ዝግጅት በዚህ አጠናቀቀን። ሰላም።